አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን። ሸር ላይክ አትርሱ። ዛሬ ይዤላችሁ የመጣሁት አብዛኞቻችሁ በቲክቶክ ጠይቃችሁኛል። ቲክቶክ ደግሞ ያው ሀሳብ አያስጨርስም እና በዚህ ይዤ መጥቻለሁ ማለት ነው። ይሄ በነገራችን ላይ ይሄ ለፊትም ይጠቅማል ለግርም በጣም በቃ እኔ በነገራችን ላይ ፊትም ራሱ ጽድት ነው የሚያደርገው እና ፊትም በጣም ጽድት ያደርጋል። ሌላኛው ነገር ደግሞ ቫዝሊን የሚለው ማለት ነው። ይሄ ሳይሆን ቫዝሊን የሚለው ካገኛችሁ ለጡት ራሱ በጣም ይጠቅማል። ለማሳደግም ሆነ የወደቀ ጡት ወይም በልጆቻችሁ ስታጠቡ የወደቀ ጡት ትንሽ ከፍ ለማድረግም ይረዳል። እና እሱን በመጠቀም ማለት ነው ጠዋት ማታ በመጠቀም እና ደግሞ ከተጠቀማችሁት በኋላ መታጠብ እሱን መቀባት ያኔ ጡታችሁ አካባቢ መቀባት ማለት ነው። እና በጣም ይጠቅማል። በነገራችን ላይ በጣም ከምነግራችሁ በላይ ነው የሚጠቅመው። እና ይሄ በተለይ እግር ራሱ በጣም የሚያሳምረው በነገራችን ላይ እግር ራሱ በጣም ያሳምራል። እግር ያሳምራል። ይሄ ነጠብጣብ ምናምን ካለባችሁ ይሄ ቫዝሊን በጣም ምን ልበላችሁ ከምነግራችሁ በላይ እንደውም ማታ ተቀብታችሁ ጠዋት የምትታጠቡ ከሆነ እጅግ በጣም እንትን ይላል። ለውጥ ታዩበታላችሁ። እንደውም በቅርብ ጊዜ ማለት ነው እና የምትጠቀሙት ካላችሁ እና ደግሞ ሽታው በጣም ሽታ በጣም አለው። እኔ እንደውም ይሄ ከ2 ሳምንት ምናምን ሆኖ ከመጣልኝ ነገር ግን ልጨርሰው ነው ትንሽ ነው የቀረኝ እና በጣም ነው የምቀባው እኔ ማለት ነው። እና እጅም ያሳምራል፣ እግርም ያሳምራል። እንደነገረባችሁ ሁሉ ነገር ተጠቅማችሁት ማታ ትጠቀሙታላችሁ። ማታ ከተጠቀማችሁት በኋላ ጠዋት ፈጅር ልትሰግዱ ስትነሱ መታጠብ በሳሙና ማለት ነው። እና በጣም እኔ ከምነግራችሁ በላይ ነው የጠቀመኝ። እና ኢንሻአላህ ከወደዳችሁ ደግሞ ላይክ እና ሼር አትርሱ። እወዳችኋለሁ።